በይ ተረጋጊና አንቺ ሴትዮ ተረጋጊ እባክሽን ተረጋግተሽ ቁጭ በይ ሰበብ አትሁኝ እንዴት ነው ቆይ ትናገሪው እንደዚህ ነው የሚያደርግ ሲጀመር ይሄ ጠበቃ አይደለም እኔ ብዙ ጠበቆች ስለማቅ ተረጋጊና ተቀመጭ አንቺ ሴትዮ ተረጋጊ እኔ ምን ብያለሁ ስለሻ ተረጋጊ ገላላ ጉም እንደሚፈቅዱ ታውቃለህ ወይስ ከዚህ በኋላም ትፈራታለህ ነው በኔ እጅ ገብታም ትፈራታለህ ኧረ ባል ያቀን ማንነት ይዟል በልጅ ልጅ እንዴት ነው ያረከው እኔ ስለ ልጅ እንድትነግረኝ ነው የምፈልገው ስለ ወንዱ ልጅሽ ነው አዎ ስለ ልጅ ሰው ሰርቶ አይለወጥም ምንድነው ችግር አንተ ሰርተሽ ከኔ ጋር ያለ ነገር ቆይ ምንድነው ቆይ የግል ጉዳይ አለብህ ሰው በመግደል ነው የምትለወጥ እኔ ጋር አልገደልኩም ሰውዬ እንደዚህ ያልክ ስሜን አታጥፋ ለምንድነው ስሜን የምታጠፋው እንዴ ባልተደረገ ነገር ላይ ለምንድነው የምታወራው ዝም ብለህ ጨበጨብ ተረጋጊ ማርታ ይገደል ስትል ሳሚ ነው ይገደል የምትለው ህይወት መኖርም እሺ ወንድሜ አለመኖርህም የሚወሰነው በምትመልሳቸው መልሶች ናቸው ትግስትና ስለዚህ ሁሉ ነገር ውስጥ የገባው ትግስት አትበኝ ትግስትን ያማቋንቺን አርነሰነ እኔ ውለታን አልካድኩኝም ማን ያሳያቸው ማን የጠቆማቸው እዚህ እኮ ነው የደረሱብን እኔ የህግ ሰው እያንዳንዳችሁን እዚህ ጋር ያላችሁትን ምን እንዳረግ እንደምትችል ታውቃላችሁ አንተ ማነህ ታዲያ እኔ ሰው ከገደልኩ ህግ ነው እኮ ቢጠይቀኛል ማነህ አንተ የኔ ማንነት ጠፍቶ ነው አንተ የኤርሚያስ የጋዜጠኛው ኤርሚያስ ማንነት ጠፍቶ ነው ያደረጋችሁ ነገር ነግሬዋለሁ ዛም ብንገባ እንወጣለን ችግር ነው ያለብሽ ችግር ነው ያለብሽ ያልካ አይደለ እንዴ ያንቺ ናችሁ ይጋሉ ወይ ተረጋጊ ነገር አግዘኝ እናቴን ከነሱ እጅ እንድትወጣልኝ በእናትህ እናቴን የምታረጉትን ነገር ቢሆን በእናትህ አርፈሽ ተቀመጪ ውስጥ ነው ያገኘው የት ነው የኛ ቆስት ግን ለምን ነገር ራሱ ይዞት መጥቶ ይሆናል ሁለት አንዳችሁ ናችሁ ያን መሳሪያ አንስታችሁ ከነበረበት ቦታ እዛ ቦርሳ ውስጥ የከተታችሁ በተደጋጋሚ ማርታ በምትባል ግለሰብና በባሏ የድብደባ ጥቃቶችን ሲደርስበት ነበር ማን ሳሚ ያው መሳሪያ ፕላስተር ምናምን ይዛችሁ ከስቶት የነበሩ ምን ተፈጥሮ ነው እኔ አቤኔዘር ይባላል እንዴ ነው ማታ አላቅም አቤኔዘር ይባላል አረባ እንዴ ነው ማታ እሺ ነግራለሁ እሺ እንዴ ካነ ድፍረት ቢኖር ነው እዚህ ጋር ቆመ አባቴ ነው ምን ወጣታሽ ነው ምንድነው አረባካችሁ አረባ እንዴ ምንድነው አረባ ምንድነው አንቺ ምንድነው ከኔ የምትፈልጊው ሰው ልከሽማ ያስደበደብሽ አስበጣሽኛል ምንድነው የምትፈልጊው ከኔ ገንዘብን ንብረትን አንፈልግም ብለው ጎዳና ወጡ ያ አይደለም አልገባኝማ እሷስ እዚህ ምን ታረጋለች እሷን ስታያት ምንድነው የሚያደናብረው እድሜ ልክህን መቀመቅ እንድትወርድ ነው የሚያደርግ እኮ ያለው መቀመቅ እንድትወርድ አልኩ በቃ ትሰማኛለህ እኔ ምንም አውቀው ነገር የለም አንቺ ሴትዮ ከኔ ምንድነው የምትፈልጊው ተቀመጥ ቁጭ በል በአጋጣሚ እንደውም እየደወለችም ሰላም ምናምን ትለኝ ነበር የእንጀራ እናትዬ አንተ ጋር ትደውል ነበር እነሱ የእሷንም ድርሻ እንድትወስድ አይፈልጉም በቃ ሙሉን ነበር መጠቅለል የሚፈልጉት ማለት ነው ሞታ ሲባል እኔ አላቅም ስሜቱ እንዴት መግለጽ እንዳለብኝ በጣም ትሰራለች እና ያ ነገር ተጨምሮ አሁን ላይ እንደምታዩ በቃ አንድ እግሮ መንቀሳቀስ አይችልም ጠዋት ላይ ስንነሳ አረፈ ተባለ ይለቀሳል ጎረቤት ተሰበሰበ የሞት ምክንያት ምን እንደሆነ አናውቅም ሰው ሲጠይቀን ምን ብለን እንመልስ እንዴት ነው የእናንተ ስም የእናንተ ፎቶ የእናንተ መረጃ የጋዜጠኛው ቤት ላይ ሊገኝ ይችላል እስቲ ስለሱ ነገር ንገሪኝ ጓደኛ ነው ወይስ ምንድነው ፍቅረኛዬ ነው ፍቅረኛሽ ነው ፍቅረኛዬ ነበር ከዛ ወጡልኛልሽ ማለት ነው ለመናት አለቀስን መሄጃ የለንም ብለን ግን በቃ ምንም ቀድሞ ያሰበችበት ነገር ስለሆነ እኛን ልትሰማን አልቻለችም በቃ ጭራሽ ማለት ነው ተረጋጋ ሳሚ ከቤቱ ስንት ሰዓት ይወጣል ከቤቱ ከወጣ በኋላ የት ይሄዳል ምሳ የት ይበላል እራት የት ይበላል ማንን ያናግራል አንድ ድንገተኛ መረጃ ሳይደርሰን አይቀርም አንድ የተገኘ ነገር አለ የሚል ነገር ነበር ያልኩት አቤኔዘር ማለት ላንቺ ምን ማለት ነው አቤኔዘር ላንቺ ምንድነው ጋዜጠኛ ነው እያሉ የነበረው ነገር አሁን ላይ ሰላምን አልቀርም የእውነት ይሄ ሰውዬ ይሄ ግለሰብ መርማሪ ጋዜጠኛ ነው ወንድምክ እኮ ነው አይደል
ያማል እንዴ እኮ ከኔ በላይ እኔን ከመከፍለኝ በላይ ላንቺ ሚስጥር ያከፍልሻል እንዴ ምንም ማውቀው ነገር የለም ሰማከኝ እኔ ምንም ማውቀው ነገር የለም የኔ ፋይል ኮድ የኔ ወንድም ሳሚን ማገት እንዲሰወር ማድረግ የእሱ ስራ ነው ስለገታው ስለምኑ ምንም ላውቀው የምችለው ነገር የለም ገባካ የሳሚ ያንዳንዱ እርምጃ ያንተ ቤት ውስጥ ተሰብሮ የገባንበት ቤት ውስጥ የተገኘ ዶክመንት ያሳያል ተረጋጊ አንቺ ተረጋጊ ምንም ነገር ማርታ እባክሽን ተረጋጊ ተረጋጊ ማርታ እሺ ተረጋጊ እሺ ተረጋጊ ማርታ እባክሽን ሌላ ነገር ውስጥ እንዳትገቢ ሌላ ነገር ተረጋጊ አንተ ውሻ ተረጋጊ ተረጋግተሽ ተቀመጫለሽ ቤቱን ፈትሹ እናንተ ቦታው ተረጋጊ ቁጭ በይ ተረጋጊና አንቺ ሴትዮ ተረጋጊ እባክሽን ተረጋግተሽ ቁጭ በይ ሰበብ አትሁኝብኝ ተረጋግተሽ ብንነጋገር ነው የሚሻለው ምንድነው ሀሳብሽ ስለምንድን ነው የምረጋጋው አይደለም ምንድነው ሀሳብሽ ምን ለመሆን ነው ሀሳብሽ ማለት ምን ማለት ነው ቆይ እኛ ስለመጣን ብቻ እሱ ነው አይደል ያመጣችሁ ይሄ ታወቀ ምን ማለት ነው ራስሽ ለምድል መሰረቅ ተረጋጊ እገላለሁ ተረጋግተሽ ተቀመጪ ሴትዮ እየነገርኩሽ ነው ናቁጫ ማንነቴን ታውቀኛለህ ምን እንደሆንክ ታውቀኛለህ ተረጋግተሽ ተቀመጪ እያረግሽ ያለሽው ነገር አሳይሃለሁ አለቅ ስነ ስርዓት ያዩ ማለት እንደዚህ ለምን እንደምትይ አሁን ጠገብካ ምን ለማድረግ እየሞከርሽ እንደሆነ ግልጽ ነው እያረግሽ ያለሽው ባንቺ ቤት አሁንም ቢሆን ሌላ ሚስጥሮችን ወይ ሌላ ነገሮችን እንዳወጣ አስበሽ ከሆነ ምን ነገር አልኳት ምን ያወጣል ምንም የሚያወጣብኝ ነገር የለም ተረጋጊ ምልሽ ለዛ እንጀራ ስለበላ ጠገብካ አይደለ ምንም ይቅርታ ትበለኝ ይቅርታ ትለኛለህ እንዴ ደግሞ ስለምን ይቅርታ የምትለኝ አሳልፈህ ሰተኝ ምንድነው ይቅርታ የምትለኝ እኮ ድብደባ በስቱብኝ ነው እንጂ አጉረሰኝ አንተ ውሻ ደግሞ የተሻለ ነገር አግኝተህ ነው እንጂ ለቃቃሚ እንደሱ አይደለም ማለት ዝም በል አሁን ዝም በል ምንም ነገር እንድትለኝ አልፈቅድም ዝም በል በቃ ዝም በል ራስሽን እንዴት አድርገሽ ነው የምትይው ማርታ ማን ነኝ ብለሽ ነው የምታስቢው እኔ አውቀዋለሁ ማንነቴ ማንም እንዲነግረኝ አልፈልግም ከኔ የምታመልጪ መስሎሽ ከቤት ስትቀያየሪ ነበር በቻልሽው መጠን አንቺ ጋር የሚመጣው ማንነቴን ስላላወቅኩ ነው አንተ ራስህ ዙሪያዬን የምትዞረኝ ማንነቴን ስላላወቅኩ ነው ማንነትሽንማ እኮ ለማንኛችሁም ዋጋችሁን ሰጣችኋለሁ አሁንም እጄ ላይ ሆነሽ ገና ቆይ ምን ያህል ብትፈሪ ነው ምን ያህል ብትደነብሪ ነው ቆይ አሁን እኮ በነገራችን ላይ ስንገባ ራስሽን ለማጥፋት ሙከራ አደረግሽ ማለት እኮ መሳሪያ ራስሽ ላይ ደቀንሽ ማለት እኮ እንደው ተአምር ነው ማለት አንተ ስለመጣ እሱ ስለካደኝ ብቻ ነው ተሰሚኛለሽ በተአምር ነው ያንተ መምጣት ስለምንም አልቆ እሱ ስለካደኝ ብቻ አንተ ውሻ ስንት ነገር ተነጋግረን እንዴት በዚህ መልኩ እንዴት አሳልፈህ ትሰጠኛለህ ምንም ዝም በል አትመጣ አንተ ሽልጥልጥ ዝም በል አንተ ወንድ አይደለህም አንተ አሁን ወንድ ነህ ወንድ ልጅ ብዙ ነገር ይይዛል ስማ ይቅርታ አላልክ ህይወት ላይ የሚፈጠር ነገር የለም ገባ አይደል የምን አባይ ይቅርታ ነው ይቅርታ ለአንተ ምንም የሚጠቅም ነገር የለም አንተም ወንጀለኛ ነህ እሷ ደግሞ ካንተ የባሰች ወንጀለኛ ነች ምንድነው ምን ቆሻው ሰርቶ ገንዘብ ማግኘት ወንጀል ነው የባረቀው መሳሪያ ነው ገንዘብ ማግኘት ይምታኝ እሱ በዚህ ልክ ክዶኝ ከማይ ሞት ይሻላል ለዚህ ስራ ለዚህ ነው ሞቴን መርጣለሁ ነው የምትይ አዎ እሱ ክዶኝ ከማይ ይሄ በዚህ ከመከድ መሞት ይሻላል ለምንድን ነው በዚህ ከመጋር ሞት የሚሻል ምን ለየት ያለ ነገር አለ ከዚህ አሁን ይሄ ሰው ነው እኔ ነኝ እንጂ አንተን መምረጥ የራሱ እኔ ነኝ አንተን የመረጥኩት እኔ ነኝ በሞት ይሻለኛል ከመሞት ነው ሁለቴ ነው የገደልከኝ አንተ ባለጌ ለራሱ ሲል ማድረግ ያለበትን ነገር አድርጓል ለራሱ ሲል መደረግ ያለበትን ነገር ሙሉ ለሙሉ አድርጓል ምን ራሱ ማትረፍ ባለበት ነው ስለሚያለሽ አይደል የሰከንድ ልዩነት ነው ወይም ደግሞ የሆነች ነገር ነበር የባረቀው መሳሪያ መቶሽ ቢሆን ኖሮ
እስከ መጨረሻው አጨለመሽ ነበር። ግንባርህን ነበር ደግሞ አሁንም አይቀሰምኛለሽ። እሱ ላይ ሳይሆን ራስሽ ላይ ነበር ተኩሰሽ የነበረው። አሮ ነው ካንቺ መረጃ እንዳይወጣ ምን እንደማይወጣ ሞት መምረጥ ማለት እኔ እንጃ። ምንም መረጃ የለም። ምን ያህል ብትፈሪ መረጃ አለ? ምንም ፈራው ነገር የለም። ምንም ነገር የለም። የማይፈራ ሰው እኮ ራሱ ለሽጉጥ እኮ አይደለም። እኔ እሱን ስላየው ነው። እሱን ስላየሽ ነው አንቺ ራስሽ ለመሳሪያ የደቀንሽው። እሱ በዚህ ልክ እኔን ክዶኝ ሳየው እንዴት ማለት ነው? አሁን ይሄን ያህል በዚህ ልክ እሱ አንቺና እሱ እንዴት እንደተገናኛችሁ ነግሮኛል። ምንድነው ይሄን ያህል ለይት ያለ? አንቺ ወንጀለኛ ነሽ፣ እሱም ወንጀለኛ ነው። አባቱ እርቦታውን ስላጠገብኩት ነው አሳልፎ የሰጠኝ። ምንም ይቅርታ አትበለኝ። ሄደዛ ይቅርታ እንዳትለኝ። አንተ ብሎ ጠበቃ ደግሞ አንተ ብሎ ጠበቃ ሽልጥልጥ ወንድ አይደለም አንተ። ወንድ ልጅ ማለት አንተ አሁን ጠበቃ እንዴት ነው እዛ ጠበቃ ላይ የምትቆመው? የትኛው ወንድ ነው አንተ ጠበቃ የምትሆነው? ትሰሚኛለሽ? እሱ ያደረገው ነገር እያንዳንዱ ነገር ትክክል ነው። እያንዳንዱ ምን ነው ትክክል? ጠበቃ ነው። ሰውን መካድ ጠበቃ ነው። ህጉን ያውቀዋል። ጠበቃነቱ እኮ ተስማምቶ ያደረገው ነገር ነው። ጠበቃ ነኝ እኮ ብሎ መጀመሪያ አልተከራከረም። መረጃ አሳልፎ ለኔ መስጠቱ ህጉን ስለሚያውቀው ብዙ ነገር ካገኘ በኋላ ከበላ በኋላ ከጠገበ በኋላ ይሄ ነው ጥብቅና። አንተ የምታውቀው ጠበቃዎች እንደዚህ ናቸው። አንድ ነገር ግን ያውቃል። ብዙ ነገር ከበላ በኋላ ነው እኔን አሳልፎ የሚሰጠው። ጠበቃ ማለት ከመጀመሪያው ነገሮች ዘርበል እንዳትነካኝ። አንተ እንዴት ነው የምታስበው? ለምንድን ነው እሷ እንደዚህ የምትሆንላት? የበላው አነቀ። ምንድነው እንደዚህ የሚያደርገው? የበላው ነገር ስላልነቀ። ጠበቃ ነህ፣ ህጉን ታውቀዋለህ። እዚች ሴት ላይ ህጉ ምን እንደሚፈርድ ታውቀዋለህ አይደለ? አሳይህ። ህጉ ምን እንደሚፈርድ ታውቀዋለህ ወይስ ከዚህ በኋላም ትፈራታለህ ነው? በእኔ እጅ ገብታም ትፈራታለህ? ኧረ እባክህ ያቀን ማንነት ዘርበል ይቅርታ ማለት ያኔ በእውነት እኔ የበላው አስወጣልኝ። ተረጋጋና ቁጭ በል። አስወጣልኝ። ምንድን ነው የሚያስፈራ? ያቀኛል ማን እንደሆነ እቺ ሴት ማንነቴን ስለሚያውቅ ምን እንደማደርገው ስለሚያውቅ ዞር በል። እንዳትነካኝ፣ ጫፌን እንዳትነካኝ። እንደ አንድ ጠበቃነቱ ያደረገውን ነገር በግልጽ ልንገርሽ። የትኛውም ቦታ ብትሄጂ፣ የትኛውም ወንጀል ላይ ብትመጪ፣ አንድ ሰው ከህግ አካላት ጋር ተደራድሮ ለራሱ እንዲቀነስለት የሚፈልገውን ነገር አስቀንሶ ወንጀለኛን አሳልፎ ይሰጣል። ወንጀለኛን አሳልፎ ሲሰጥ እዛ ሰው ላይ የሚደረገው ክስ ወይንም ደግሞ የተለያዩ ነገሮች ማስተዛዘኛ እንዲደረጉለት ይደረጋል። ይሄን ምንሽ ጠበቃ ስለሆነ እያንዳንዷን ህግ ስለሚያውቅ በስነ ስርዓት ከኛ ጋር ተቀምጦ ተደራድሮ ክሱ ላይ መደረግ ያለበት ነገር አድርጓል። አንደኛው ነገር አንቺን ማስያዝ። ጠበቃ ማለት መጀመሪያ ከዚህ ድርድር ውስጥ መግባት የለበትም። ገባ? እንደሰማ ነበር ይሄ ነገር ወንጀል ነው፣ ላንቺም ለኔም አይጠቅምም ማለት የነበረበት። ጠበቃ እንደዛ ነው የማውቀው። ይሄ በልቶ ከጠገበ በኋላ በቃ የራሴን የግሌን ይዣለሁኝ፣ ከዛ በኋላ ነው እናሳልፎ የሚሰጠኝ፣ ከዛ በኋላ ነው እኔ ነፃ አውጣለሁ ብሎ ላንተ የሚነግርህ። ይሄ ነው ጥብቅና? እኔ እንደዚህ አይነት ጥብቅና አላውቅም። ራሱን ከጠቀመው ስለሌላው ምን አገባው? ይሄን ምልሽ አንተ የምትደግፈው እንደዛ ነው። ትክክል ነው። ወንጀለኛ ነው። የህግ ሰው አይደለም እንዴ? ሰምኛለሽ። ህግን ታውቃለህ አይደል? አውቃለሁ በደንብ። ህጋዊ የሆነ ሰው ግን መጀመሪያ አይደራደርም ከምንም ጋር። ህጋዊ ስላልሆነ እኮ ነው ከኔ ጋር። በቃ ያ ነገር ወንጀል እንደሆነ ይመክራል፣ ያስረዳሃል፣ ያለውን ነገር ትነጋገራለህ እንጂ እሱ ከጠገበ በኋላ እሺ ብሎ ተስማምቶ ብዙ ነገር ካደረገ በኋላ አይ ይሄ ነገር ወንጀል ነው፣ ይሄ ነገር እሷን አሳልፌ መስጠት ያ ነው ጥብቅና። ማርታ አንድ ነገር ሲጀመር ይሄ ጠበቃ አይደለም። እኔ ብዙ ጠበቆች ስለማውቅ ስለተላላከኝ ነው የሚመረጡት እንጂ እሱንም መምረጥ የለብኝም። ስለሱ እየነገርኩሽ ያለሁት እንደዚህ እየነገርኩሽ ያለሁት አንቺም እድሉ እንድትቀኝበት ስለምፈልግ ነው። በደንብ አድርገሽ የምኑን እድል? አንድ ነገር ግልጽ ነው። ግልጽና ግልጽ የሆነው ነገር አንቺ አለቃ ብትሆኚ፣ ዋናው አለቃ ግን አንቺ አይደለሽም። ከአንቺ በላይ ብዙ አለቆች እንዳሉ እርግጠኛ ነኝ። ምክንያቱም አንቺ ከመጀመሪያ ቀን ጀምሮ ስታደርጋቸው የነበሩ ነገሮች፣ ይህን ስልሽ ስለ ትዳርሽ፣ ስለ ልጆችሽ፣ ስለ እያንዳንዳቸው ነገር ሁሉንም ነገር ስለማውቅ ከመጀመሪያ ቀን ጀምሮ ከመጀመሪያ ቀን ጀምሮ ማርታ ምን ያህል ፓወር አላት፣ ምን ማድረግ ትችላለች፣ ምን ትሰራለች የሚለው ነገር ስለማውቅ ነው። በጣም ጥሩ። አንድ ነገር ግን እርግጠኛ ነኝ ብዙ ነገር ልታደርግ ትችላለሽ፣ ግን ደግሞ አንቺም አለቆች አሉሽ። አንቺ የበላይ አለቃ አይደለሽም። ገባሽ አይደል? ያንን ነገር በደንብ አድርገሽ እንድታውቂ ይፈልጋል። እሱም ከአንቺ ስር የሚሰራ ሰራተኛ ነው።
ከስሮቹ ላሉት ግን እሱ አለቃ ነው። በጣም በሚገርም ሁኔታ ያንቺ ግን ለየት የሚያደርገው እዚህ ስራ ከመግባትሽ በፊት ምን ነበር መሰለኝ? የሰው ትዳር እያፋቱ የሰው ሀብትና ንብረት መቀማት አይደል? ዋናው ማግኘት ነው። ፈልጎ ከሰጠኝ መብቴ ነው። ፈለጉትን ፈልጎ ነው የሰጠኝ። ፈልጎኝ ወዶኝ ነው የሚያስረክበኝ እንጂ ተፋታና በትዳሩ ላይ ዘልጌ እኮ አልገባሁም። ስለሚፈልግሽ አይደለሽ እንዴ? መጀመሪያ ስለትዳር ምን ታውቃለህ? ሰው አብሮ ከኖረ ባለትዳር ነው እንዴ? ስለኔ ትዳር ምን ታውቃለህ? አፈራርመኛ እንዴ? ህጋዊ ወረቀት እንዳለሽ አውቃለሁ። ይኑረኝ። 2 ልጆች እንዳሉሽ አውቃለሁ። ይኑረኝ። ልጅ እኮ ከማንም ይወለዳል። ስለዚህ የባለቤትሽ አይደለም ነው ልጆቹ? የማንም ይሁን ስለ ልጅ አሁን ምን አገባህ አንተ? ጠይቅ እንጂ አንተ ልጠይቀኝ አትችልም። ከእሱ ጋር ትዳር አለሽ? ከማን ጋር? ከባለቤትሽ ጋር ትዳር እያለሽ ያ ትዳር እንዳለ ሆኖ ከሌላ ባለትዳሮች ጋር ሌላ አግብቶ ከፈቱ ባሎች ጋር አብረን ነው ቢዝነስ የምንሰራው። ምንድን ነው እስቲ ቢዝነስ? በትዳር ወረቀት የለንም አይደል? ስለዚህ አብረን ቢዝነስ ያገኘነውን ስራ እንሰራለን። ምንድን ነው እስቲ ንገረኝ። እስቲ ስራው እኔ ለምን እነግርሃለሁ ላንተ? በቃ ስራውን እንሰራለን፣ ገንዘብ እናገኛለን። እኔ ይኸውልህ ምንም እንድትለኝ አልፈልግም። በቃ እኔ አላማዬ ገንዘብ ማግኘት ነው። ምንም ይሁን ምን ላግባውም፣ ልግደለውም፣ ልፍለጠውም ገንዘብ ነው የምፈልገው። በቃ ገንዘብ ለማግኘት ለምን 5-6 አላገባም? መብቴ ነው። ሌላ ይቅርና በቅርብ እንኳን አይባልም ብዙ ጊዜ ሆኖታል 2 ሴት ልጆች ያሉትን ወንድ አግብተሽ ካገባሽም በኋላ ምን እንደሆነ በማይታወቅ ነገር ያው በኋላ ላይ እንኳን እኛ አጣርተን ደርሰንበታል። ይሄንን ነገር ላታውቂ ትችላለሽ፣ ግን እንድታውቂ ያክል 2 ሴት ልጆች፣ አንደኛዋ የአካል ጉዳት የነበረባት ወይም ደግሞ በሕክምና ላይ የነበረች ልጅ፣ ከዛም አልፎ ተርፎ አግብተሽ አባታቸውን በተለያየ ነገር ገድለሽ ከሞተም በኋላ እኔ አልገደልኩትም። የልብ በሽታ አልገደልኩትም። አዎ ስኳርና ልብ ኬዝ ነበረበት፣ ሞተ በራሱ ጊዜ። የልብ በሽታ እንዳለበት ተደርጎ ከዛም በኋላ የአባታቸውን እያንዳንዱ ንብረት በስምሽ አድርገሽ እሱን ያደረገልኝ በህይወት እያለ መጀመሪያም ጎዳና ላይ ጣልሻቸው አይደል? ምን አገባኝ? እኔ ምን አገባኝ ስለነሱ? እናታቸው አይደለም። ለምን ይጎዳና ጥላቸዋለሁ? አባታቸው ገንዘቡን በእኔ ካዞረ እነሱ ደግሞ የማውቀው ነገር የለም። ስለዚህ እኔ ገንዘብ ማገኘት ነው የምፈልገው። እኔ የእሱን ልጆች ማሳደግ ነበረብኝ እንዴ? በምን ጉዳይ ነው እኔ የእሱን ልጆች ማሳድገው? ምን የምታሳውቀኝ? እኔ የማላውቀው ነገር የለም። አንተ እንድትነግረኝ አይጠበቅብህም። በቃ አውቃለሁ። ሞተ። የልብ ኬዝ ነበረበት፣ ሞተ። በልብ ኬዝ አይደለም እና ምንድን ነው? አንዳንዴ ሁሌ ፐርፌክት ነን ብለን የምናስባቸው ነገሮች፣ ትናንሽ ነገሮች ክፍተት እየተውን በሄደን ቁጥር ያ ነገር ተመልሶ መጥቶ ነው ይዞን ገደል የሚገባው። ይህም የምልሽ በሰዓቱ መድኃኒት ያቀረብልሽ ልጅ አለ፣ ዶክተሩ አሉ። መድኃኒቱን ስለ መድኃኒት ነው የምታወራው? አልሰጠሁትም እኔ መድኃኒት። እኔ ምንም አውቀው ስለ መድኃኒት አይደለም። የልብ ኬዝ ነበረበት። ወጥቼ ውጭ ነበርኩኝ። ስገባ ወርቁ አገኘሁት። ወደ አሁኑ ሕክምና ስንወስደው ሞተ። በሰዓቱ የተባበሩሽ አስክሬን ምርመራ ስለምንድን ነው የምታወራው? እኔ አያገባኝም ስለሱ። የሰማሽ በሰዓቱ የአስክሬን ምርመራ ያደረገው ዶክተር እና መድኃኒቱን ለአንቺ ያቀበለሽ ግለሰብ ሁለቱም በቁጥጥር ውስጥ ውለው እንደመሰከሩብሽ እንድታውቂ ይፈልጋሉ። ማን ነው የሚመሰክርብኝ? የአስክሬን ምርመራ እንዲያደርግና በልብ በሽታ ነው የሞተው እንዲል ብለሽ ገንዘብ የከፈልሽው የአስክሬን መርማሪው ዶክተር፣ ሌላኛው ደግሞ በሰዓቱ መድኃኒት ቀመመው ወደ ቤት ይዞልሽ የመጣው ግለሰብ፣ ሁለቱም በቁጥጥር ውስጥ ውለው አንድ በአንድ ቃል በቃል መስክረውብሻል። ይሄ የሚያሳየው ሌላው ነገር ቀርቶ በግድያ እንደምትፈልጊ፣ ነፍስ በማጥፋት። እኔ አልገደልኩትም። አንተ አይገባም እንዴ? አልገደልኩትም። እኔ አልገደልኩትም። ከዚህ በኋላ ህግ የሚፈታው ነገር ነው። ህግ ነው ነገሮችን የሚያጣራ። ይህን ስል ይህኔ በእርግጠኝነት በዚህ ሚዲያ የሚያዩ ግለሰቦች በተለያየ ቦታ ላይ ማርታን ልታውቋት ትችላላችሁ። እንደዚህ አይነት ኬዝ ሜቢ ሰፈራችሁ ላይ ተፈጥሮ ሊሆን ይችላል፣ ጎረቤት ሊሆን ይችላል። እንደዚሁ ገብታ አፋታ ሞተው ሊሆን ይችላል፣ ጎዳና ጥላቸው ሊሆን ይችላል። ምክንያቱም ሰውዬ እንደዚህ ያልክ ስሜን አታጥፋ። ለምንድን ነው ስሜን የምታጠፋው? እንዴ ባልተደረገ ነገር ላይ ለምንድን ነው የምታወራው ዝም ብለህ? በነገራችን ላይ ከምስክሮቹ መሀል አንደኛው ባለቤትሽ ነው እንድታውቂ ያክል።
አንቺ ይሄን ግለሰብ ይሄን ጠበቃ እንደዚሁም እንደዚሁም እያልሽ ካልደበደብኩት ካልገደልኩት ያለሽ ሌላኛው መስካሪ ምስክር ሆኖ የሚቀርብብሽ በዚህ ሰዓትና ደቂቃ ጣቢያ የሚገኘው ባለቤትሽ ነው። ያንን ነገር ደግሞ አሳልፈ የሰጠችን የገዛ ልጅሽ ነች። የገዛ ልጅሽ እያንዳንዱ መረጃ ወጣ ሰጥታናለች። በዛም ምክንያት ባለቤትሽም እውነታውን ተናዟል። የተግባባ ነው አይደለ? እያንዳንዱን እውነታን የተናዘዘው ስራችሁ ምን እንደነበር ምን ስታደርጉ እንደነበር ይሄን ሁሉ ነገር መነግርሽ የገዛ ልጅሽ የገዛ ሴት ልጅሽ። ሁሉም ሰው ተባብሮብኛል። አይቺ ቆሻሻ ከየትም ማምጥቼ ባሳድጋት ሰው ባረኳት። ምን ማለት ነው? ከየትም ማምጥቼ? ልጅሽ አይደለች? ወይኔ ልጅሽ አይደለች? ወይኔ እናቴ እያለችኝ ነው። ጎዳና ላይ እንዳትወርቅ ብዬ ባሳደግኳት። ምን ማለት ነው? ጎዳና ላይ እንዳትወርቅ ብዬ ባሳደግኳት ማለት ልጅሽ አይደለች? እናቴ እያለች ነው ያወራችው። እናት አባቷ ይጥፋ። እናቷን ገላ እኔን ደግሞ ልታስገድለኝ ነው። ምንድነው የምትሆኚ? ወይኔ ባለቤትሽ እኮ ልጄ ነሽ ብሎ እኮ ነው ያወራኝ አይደል እንዴ? ባለቤትሽ አጠገቧ ሆኖ ነው እያንዳንዱ ነገር ሲፈጠር እያንዳንዱ ነገር ሲናዘዝ የነበረው። እንዴት ሆኖ ነው? ልጅ አይደለችም። ምን ማለት ነው? ልጅ አይደለችም? ልጅ አይደለችም። አሳድጊያት ነው። ልጅ አይደለችም። እናቷ በህፃንነቷ ሙታ አሳድጊያት ነው። ማነች እናቷ? እህቴ። እና የእህትሽ ልጅ ማለት እኮ ልጅሽ እኮ ነው። ዞሮ ልጄማ ብትሆን በዚህ ልክ አትክደኝም ነበር፣ አሳልፍ አትሰጠኝም ነበር። የካደችሽ እኮ በምትሰሪ ወንጀል ነው። ምንም ወንጀል የሰራሁት ነገር የለም። ሰውዬ ወንጀል የትኛውን ወንጀል ነው የሰራሁት? የትኛውን ወንጀል ነው የሰራሁት? እህቴ ምን ሆነች ነው ያልሽኝ? ሞተች። ልጇን አሳደግኩላት። ይኸው አድጋ እኔን ከሰሰችኝ። ምንም ቢሆን እኮ ስትወለድ ከሞተች እኮ እናት ማለት አልወለድሻትም እንጂ እኮ ልጅሽ እኮ ነች። እንደዛ ነበር እኔም ሳሳድጋት። ገብተዋል። እኔ ልጄ እንጂ የእህቴ ልጅ ነሽ ብያት አላቅም። ለምን አእምሯን እኛ እንጠብቅላታለን፣ ባለቤቴም ሆነ እኔ። ስለዚህ እኛ ልጃችን እያልን ነው ያሳደግናት። ስለዚህ በዚህ ልክ ሂዳ እንደዚህ ታደርጋለች ብዬ አስቤ አላቅም ነበረ። ግን አሳልፋ ሰጠችኝ። ለማንኛውም አሁን አንተ ምንድን ነው የፈለግከው? ቆይ ምንድን ነው ከኔ የምትፈልገው? ለምንስ ነው በዚህ ልክ የምትከታተለኝ? እያንዳንዷ ነገር ቀስ እንደ አንደኛው ምኝታ ቤቴ ውስጥ እኮ ያለህ እስከሚመስል ድረስ ነው የምታወራልኝ። ስለምንድን ነው የምታወራው? እሺ ምንድን ነው ችግር ከኔ? ዞሮ ሰው ሰርቶ አይቀየርም? ሰው ሰርቶ አይለወጥም? ምንድን ነው ችግር አንተ? ከኔ ጋር ያለህ ነገር ቆይ ምንድን ነው? ቆይ የግል ጉዳይ አለብህ? ሰው በመግደል ነው የምትለወጥ? እኔ ጋር አልገደልኩም። ሰው በማጥፋት ነው። ይሄ ሰውዬ ነው ኬዝ ነበረበት፣ ሞተ። በቃ ኬዝ ነበረበት፣ ሞተ። አዎ ገንዘቡን ንብረቱን መጀመሪያ በህይወት እያለ ነው ለኔ ያወረሰኝ፣ ያስተላለፈልኝ። በህይወት እያለ? አዎ ማስረጃው አለኝ። ማስረጃዎቹንም እኮ አሁንም ላይ ቢሆን እየተጣራ ነው ያሉት። ይጣራ፣ እያንዳንዷ ነገር ይጣራ። ስለ ግድያ ግን የለውበትም። እሱም በኋላ ምናየው ይሆናል። ለማንኛውም ወደ ነጥባችን እንምጣና ባልደረባሽን ያስኩትኝ ይህን ግለሰብ ወይንም ደግሞ ጠበቃውን ያስኩትኝ የሚያዛቸው ሰዎች ማለትም ለተለያየ ስራ ከሚጠቀምባቸው ሁለቱን ሴቶች ነው ያስኩትኝ። እነዛ ሁለቱ ሴቶች ደግሞ የተያዙት ጋዜጠኛ ሳሚ የታገተበት እሱን ለማገት ከታገተ በኋላ ስታሰቃዩበት የነበረ መሳሪያ ይዘው ነው እጅ ከፍንጅ በቁጥጥር ውስጥ ያሉት ሴቶቹ። እና እኔ ስለ ሳሚ ምን አገባኝ? ስለ መሳሪያ ስለ ሳሚ ምን አገባኝ? ምን አገባኝ? እስቲ ንገረኝ። እስቲ ምንድን ነው የታዘዝከው? በሷ በኩል ማነች? ምንድን ነሽ ለአንተ? እስቲ ፊት ለፊት ሆነ አውራ። እያንዳንዷን ነገር አትይኝ፣ ወደዛ አትይኝ፣ አይኔ ጥፋ አትይኝ፣ እንዳታይኝ፣ አትይኝ። እያንዳንዱን ነገር ተናገር። ያው ባለፈው እንደነገርኩ ትዕዛዝ ከእሷ ነው የምቀበለው። እኔ ምን ብያለሁ? እሷ ያዘዘችኝ ነገር እኔ መፈጸም ማለቴ የፍቺ እንደነገርኩ ባለፈው የፍቺው ምንድን ነው የፈለግኩት? ራሱን የቻለ ኬዝ ነው። ወደ ሳሚ ኬዝ እንዴት ገባክ? ወደ ሳሚ ኬዝ የገባሁት ያው ከእሷ ትዕዛዝ ተቀብዬ አገትኩት። እኔ ምን ብያለሁ ስለ ሳሚ? ተረጋጊና ተቀመጫ። ተረጋጊ። እኔ ምን ብያለሁ ስለ ሳሚ? ምን ብያለሁ ስለ ሳሚ? ወይ ንገረኝ፣ ምን ብያለሁ ስለ ሳሚ? ልቀቂው። ያልኩ ስለ ሳሚ ነው። ልቀቂው። ያዙልኝ እዛው።
አሁን ልጄ የት ነው ያለው? ልጄን የት ነው ያረከው? እኔ ስለ ልጄ እንድትነግረኝ ነው የምፈልገው። ስለ ወንዱ ልጅሽ ነው? አዎ ስለ ልጄ። የት ነው ያረከው? ልጄን የት ነው ያረከው? ታስቢለታለሽ ማለት ነው? እንዴት ነው የማላስብለት? እንዴት ነው? እኔ በጣም ነው የምወደው ልጄን። የት ነው ያደረስከው? የት ነው ያረከው? ልጄን ንገረኝ፣ ስለፈጠረ ልጄን ንገረኝ። ልጄ የት ነው ያለው? ስለ ሌላ ልጆች አይመለከተኝም። ስለ ልጄ ብቻ ንገረኝ። የት ነው ያደረከው? ጎዳና ስለጣልሻቸው ልጆች አይመለከትሽም አይደል? ስለማንም አያገባኝም። ስለ ልጄ ንገረኝ ነው ያልኩት። ልጄን ንገረኝ። ተረጋግተሽ ተቀመጪ። በየጎዳናው በየመንገዱ የጣልሻቸው ልጆች ልጅ አልጣልኩም። ምንድነው የጣልኩት? ልጆች አይደሉም። ምንድነው የጣልኩት? ቤተሰባቸውን አንተ ቆይ ምንድነው ከኔ ያለ ችግር? ምንድነው ችግር? ቤተሰባቸውን እያፋታሽ የባልን ንብረት እየወሰድሽ በየጎዳናው በየመንገዱ እኔ ንብረት የወሰድኩት በስምምነት ነው። እኔ የማንንም ትዳርም አላፈታሁም፣ የማንንም ልጅ ጎዳና አልጣልኩም። አሁን ልጄን ንገረኝ፣ ልጄን ንገረኝ። ልጄ የት ነው ያለው? ልጄን ንገረኝ። ልጄ የት ነው? ልጅ ማግኘት ፈልገሽ ንገረኝ። አዎ እርግጠኛ ነሽ? በእናትህ አትቀልድብኝ። ንገረኝ፣ ልጄን ንገረኝ። የት ነው ያለው? ልጅሽን ማግኘት ከፈለግሽ ለምጠይቅሽ ጥያቄ እያንዳንዱ ጥያቄ መልስ እፈልጋለሁ። ምንድን ነው የምትጠይቀው? አንተ እኮ የምትጠይቀው ሌላ፣ ስለ ግድያ፣ ስለ መዘረፋ፣ ስለምንድን ነው? እኔ ወንጀል ዘራፊ ነኝ እንዴ? ስለምንድን ነው የምታወራው? ስለ ሳሚ ማውራት እፈልጋለሁ። ስለ ሳሚ የማውቀው ነገር የለም። እኔ ስለ ሳሚ ምን አገባኝ? ያው ጠይቀው፣ እሱ ነው የሚያውቀው አይደል? ጠይቀው፣ አውቃለሁ ያለ እሱ ነው። ስለ ሳሚ አላውቅም። በቃ ዋና እኔ ስለ ልጅ አሁን ንገረኝ። ስለ ልጅሽ ማወቅ የምትፈልጊ ከሆነ እያንዳንዷን ነገር ስለ ሳሚ ማወቅ እፈልጋለሁ። እያንዳንዱ እኔ አላውቅም ስለ ሳሚ። ሰውዬ ስለ ሳሚ አላውቅም። አሁን አንቺ እንደዚህ እንደምትሆኙ እኛም በሳሚ ጉዳይ እንደዚህ ነው እየሆነ ነው ያለነው። ውስጣችን እየታመመ ነው ያለው በሳሚ ጉዳይ። እኔ እኮ ልጄ ገና ሕፃን ነው። ምንም የሚያውቀው ነገር የለም። ሳሚ ታግቷል። ከቤት ወጥቶ አያውቅም። እኔ ስለፈጠረ ስለ ልጄ ንገረኝ። ልጄ ከቤት ወጥቶ አያውቅም። ንገረኝ። ከሳሚ መታገት ጀርባ ዋናው ሰው አንቺ እንደሆንሽ ሁለታችንም እናውቀዋለን። ሳሚ ስታስደበድቢ ስታስገርፊ እንደነበረም በደንብ አድርገን እናውቃለን። በደንብ አድርገን ሳሚ ስታስገርፊ ነበር። ልጅ ገና የገዛ ልጅ ገና ምንም የሚያውቀው መልስ እንኳን የማይሰጥ ልጅ እኮ ነው። በጣም አንተ ምን አይነት ጨካኝ ብትሆን ያንን ገና ከቤት ወጥቶ የማያውቅ ልጅ ወስደህ የምታስረው? አንተ ግን ምን አይነት ጨካኝ ነህ? ከእኔ ምንድን ነው የምትፈልገው? ከእኔ ምንድን ነው የምትፈልገው? ከእኔ ምንድን ነው የምትፈልገው? ምንድን ነው ችግርህ? ሳሚን ነው የምፈልገው። ስለ ሳሚ ምን አቅልሃለሁ? የምታውቂው ነገር ጠይቅ፣ ቤተሰቦቹን የት እንዳለ ጠይቅ። እኔ ምን አቅልሃለሁ? ስለ ጋዜጠኛ ሳሚ እናንተ ቤት አምጥታችሁ ስታስገርፉት ስለነበረው ይሄንንም ነገር ልጅሽ ነግራኛለች። እናንተ ቤት ገብቶ እንደነበርና አንድ ባዶ ክፍል ላይ በተደጋጋሚ እያሰቃያችሁት መረጃ ለማውጣት ስትሞክሩ እንደነበር የገዛ ልጅሽ ነው የነገረችኝ። የገዛ ልጅሽ። ይሄንን ደግሞ ይሄ አሁን የት ነው ያለው የምትዩ ልጅሽ ራሱ መስክሯል። እዛ ቤት መጥቶ ሲሰቃይ እንደነበር ምንም የማያውቅ ልጅ ነው። ከአባቱ ጋር ሆኖ እንደዚህ አይነት ሴራዎች ይሰራ የነበረው። አንተ እድሜ እንኳን አይተህ አትገምትም? እድሜ እንኳን አይተህ ትንሽዬ ልጅ ነው። አሁን እሱ ምን ያውቃል ብለህ ነው? 20 ምናምን ዓመት የሞላው ልጅ ምንድን ነው ትንሽ ልጅ ነው? 20 ምናምን ዓመት የሞላው ልጅ ምን ሆኖ ትንሽ ልጅ ነው? ውጭ የሚወጣና ውጭ የማያውቅ ልጅ 30 ዓመት ለምን አይሆንም? ውጭን የማያውቅ ልጅ ምንም ሊነግርህ አይችልም። ትሰሚኛለሽ? ስለምንም ሊነግርህ አይችልም። የሚፈጠረው ልንገርሽ ከዚህ በኋላ አንቺ በእናትህ ስለ ሳሚ ስለ ጋዜጠኛ ሳሚ እያንዳንዱ መረጃ ማሰጭኝ ከሆነ ይሄ ካሜራ ይቋረጣል። ይሄ ካሜራ ከተቋረጠ በኋላ ግን ቃል ገባልሻለሁ ሳሚ ላይ ሆነ ተደረገ ነገር የለም። ስለ ሳሚ ማውቀው ነገር የለም። ሳሚ ላይ ሆኗል ተደርጓል የተባሉ ነገር እያንዳንዱ ነገር ልጅሽ ላይ ሊደረግ ማውቀው ነገር የለም። በቃ የፈለግከውን ነገር አድርግ። ስለ ሳሚ ማውቀው ነገር የለም። ስለዚህ ልጅሽ ላይ ፈርደሽበታል። ለምንድን ነው ልጄ ላይ የምፈርድበት? ልጄ ምን አደረገ? ያደረገውን እኔና እኔ ነበር። እልህ ምንም አደረግኩ ምንም እኔ እንጂ ልጅ አይደለም አይደል? ስለዚህ መጠየቅ ያለብኝ እኔ እንጂ ልጅ አይደለም። ትሰሚኛለሽ? አንዳንዴ እያንዳንዱን ነገር መከተል ያለብኝ አይመስለኝም። ትሰሚኛለሽ? ራሳችንም መስጠት ያለብንን ፍርድ እንሰጣለን። ገባሽ አይደል? ልጅሽን የምትወጂው የምትፈልጊው አንድ ነገር እንዲሆንብሽ የማትፈልጊ ከሆነ ስለ ሳሚ መረጃ ስጪ። እዚህ ቤት እንዳልሆነ አይቻለሁ። እኔ ስለ ሳሚ ምንም የፈለግከው ነገር አይደል? ስለ ሳሚ የማውቀው ነገር የለም። በጣም ጥሩ ውድ ቤተሰቦች፣ ይመስለኛል እቺ ሴት በስነ ስርዓት እያሰበች አይመስለኝም። ማርታ ማለት ማን እንደሆነች ከኔ በላይ ማለት እችላለሁ። እናንተ በደንብ አድርጋችሁ ታውቁታላችሁ። ከኋላ ያሉት ሰዎች በደንብ አድርገው ያውቃሉ። ከካሜራ ጀርባ ያሉት ሰዎች እንደዚህ ነገር ብዙ ጊዜ ሳረግም እንደዚህ ነገር ስናገርም ሰምታችሁ ላታውቁ ትችላላችሁ። አንዳንድ ጊዜ ግን ማድረግ ያለብንን ነገር እናደርጋለን። መደረግ ያለበት መሆን ያለበትን ነገር ልጇ እኛ ጋር ነው።
ልጇ በጣም በሚገርም ሁኔታ ሴት ልጇን ክዳለች። የኔ ልጅ አይደለም የእህቴ ልጅ ነች ብላለች። ይሁን ሌላው ቀርቶ ግን የአብራኳ ክፋይ የገዛ ልጇ ወንድ ልጅ በአሁኑ ሰዓት ላይ በእኛ ቁጥጥር ውስጥ ነው የሚገኘው። ይህን ነገር ስናገርም ሳደርግም አይታችሁኝ አታውቁም። ነገር ግን አንዳንዴ ወጣ ብለን ነገሮችን ማሰብ ያለብን ሰዓት የደረሰ ይመስለኛል። ከዚህ በፊት ማንም ሰው ላይ እንዲያደርግ ያላቅም ስለ ሳሚ ምን ልታደርገኝ? ስለ ሳሚ አላቅልህም። ስለ ሳሚ ጠይቄሻለሁ። አላቅልህም። ምን በቃ ብዬሻለሁ? ማላቀውን አላቅም ነው አይደለ? እያንዳንዱ አታስፈራረኝ፣ አታስፈራረኝ። እያንዳንዱ የተደረገውን ነገር ልጅሽ ላይ ነው የሚደረገው። እናያለን። መገረፍ ያለበትም ይገረፋል። ከተገባባን እናያለን። ሰማሽ አይደለ? እናያለን። አንጠልጥዬ በደንብ አድርጌ ስገርፈው ሌላ የደበቀውም ነገር ካለ እያንዳንዱ ነገር ያወጣል። ገና የ18 ዓመት ልጅ ገረፍክና ልጅሽ ላይ ጨክነሽ አይደለም፣ ልጅሽ ላይ ጨክነሽ ጀግንነት አይደለም። እኔ ጀግና አልልህም። እሱ ልጅ ህፃን ልጅ ነው። ገብቶሃል? እኔን ለመበቀል ካላደረግከው በስተቀር እሱ ስለ ህግ ያውቃል ብለህ ምንም ነገር ከዚህ በኋላ እንደሚጠብቅሽ ታውቂያለሽ? ምን ይጠብቀኝ? ምን ይመጣል? ምንም አይመጣም። ምንም አይመጣም። ምንም አይመጣም። ምንም አይመጣም። ማን ብለኝ ነው? ሚዲያ ላይ ያለው አንተ ብቻ አይደለም። ማንነቴን አታውቅም። ለዛ እኮ ነው በዚህ ልክ የሄድከው፣ እኔን ስለማታውቀው። እንዴት ነው ቀይ የምትናገሪው? ምንድን ነው እንደዚህ የሚያደርግሽ? ምንድን ነው እንደዚህ የሚያደርግሽ? ለምን ስራሽን አትይዥም? ስራሽን ለምን አትይዥም? ስራሽን ለምን አትይዥም? ጭንቅላት አለሽ አይደል? ጭንቅላት አለሽ፣ ማሰብ ትችላለሽ። የገዛ ልጅሽ ላይ ይሄ ሁሉ ነገር አረግበታለሁ ስልሽ እንኳን ጭንቅላትሽ ማሰብ አይጀምርም? ብቻውን አዝነው አይንሽ ገና ሁለቱንም አይንሽን ነው ማጥፋልሽ። ገና ማንም ይደርስልሽ የለም ማንም። እምቢ ካልሽ ደግሞ ካሜራ ይጠፋል። በደንብ አድርገሽ ትገረፊና እውነቱን ታወሪያለሽ። አትናገሪም? አላቅም። ካሜራውን አጥፉልኝ። ከዛ በኋላ መሆን ያለበት ነገር ይሆናል። የሚፈጠረው ነገር ይፈጠራል። የዛኔ በስነ ስርዓት መናዘዝ ትጀምራለች። ከዚህ በኋላ ያለውን ነገር ካሜራ ላይ እንዲገባ አልፈልግም። ይቅርታ ቤተሰቦች። እኔ ሳሎን በአግባቡ የሚቀጧት ሰው በደንብ አድርገው ይቀጡ። የመጨረሻ እድል ብዬ ነው ተመልሰሽ እዚህ ጋር ተቀምጠሽ እንድናወራ የፈቀድኩት። የመጨረሻ እድል መናገር ያለብሽ ነገር የምትናገሪ ከሆነ ሰዓቱ አሁን። ከዚህ በኋላ ምንም አይነት ነገር መስማት አልፈልግም። ምንም አይነት ነገር እዛው እንደጀመሩሽ ይጨርሱሻል። መደረግ ያለበት ነገር ይደረጋል። ጨበጨብ። አሁንም እኔ ስለ ሳሚ የምናገረው ልጄ ነፃ እንዲወጣ በማለት ነው። ልጄ ነፃ ባይወጣ ግን ልታሰር የትም ቦታ ልሁን አቅሜን አሳያለሁ። ይኸውልህ በምትወዳቸው ነገሮች ላይ እኔን አስደበደብከኝ አይደለም? እጥፍ ከዚህ በላይ እጥፍ ነው የማደርግብህ። ይህችን ቀን እንዳትረሳት አልበረደልሽም? እንዳትረሳት አልኩህ። አልበረደልሽም ዛቻሽ? አሳያለሁ። አሁንም እንደዛው ነሽ? አሁንም ስለ ሳሚ የምናገረው ስለ ልጄ ብዬ ነው። በጣም ገባህ አይደለ? ግን አንተ እንዳትረሳው። ቢያንስ ያደረግከውን ነገር እያንዳንዷ ነገር አስቆጥራለሁ። ለልጅሽ ራሱ ማሰብ መቻለሽ ራሱ የምትጸጸትበት ባላደረግኩት ብለህ የምትጸጸት የትም ልሁን እስርም ቤት የትም ልግባ ምን አይነት ሰው እንደሆንኩ ስለማታውቅ ትሰሚኛለሽ። ታያለህ። ምንም አይነት ነገር አንተ ስለ ሳሚ ተከራከርክ አይደለም? ስለአንተ ደግሞ ማንም ዝር እንዳይል አድርጌ ነው የማስቀብርህ። በህይወት ነው የማስቀብርህ። ወሬውን ተይና ከነ ነፍስ ነው የማስቀብርህ። ጉድጓድ የምከትህ ከነ ነፍስ ነው። ትሰሚኛለሽ። ታያለህ። ስትገረፊ ነው በቃ አሳይሃለሁ። እናገራለሁ። አትደብድቡኝ፣ አትግረፉኝ ስትይ ነው ድብደባው ግርፊያውም የቆመው። ለህፃኑ ልጅ ስል እናገራለሁ። ግን ልጄ ባይወጣ እኔ አሁን ተናግሬ ልጄ ባይወጣ ዋጋህን ነው የማስከፍልህ። ትሰሚኛለሽ። አሁንም ቢሆን ቀረጻውን አቋርጬ ድጋሚ ስትገረፊ ወደ ነበረበት ቦታ መመለስ አላቃተኝም። ብርቅ አይደለም። ልጄ ጀግንነት እኮ አይደለም ይሄ። ሴትን መማታት ወንድነት አለውም። እኔ አንቺ እኮ ሴት አይደለሽም።
አውሬ ነሽ አንቺ። ጀግና ማለት ጥበብ ማወቅ ነው። ቤት ገብቶ ቤት መውጣት እንዳለበት አንቺ ማለት አውሬ ነሽ። ምንም ማሰብ ማጥቂ አውሬ ነሽ አልከኝ አይደለ? አሳይሃለሁ ምን አይነት አውሬ እንደሆንኩኝ የአውሬ እንድትጠላ አድርጌ ያሳይሃለሁ። በጣም ጥሩ። እሺ የክፋትን ጥግ አሳይሃለሁ። ተናገሪ እስቲ ምን እንደምታምጪ እኮ እናያለን። ከዛ በኋላ አሳይሃለሁ። ግርፌውን አልፋታም፣ መቼም አልፋታም። መቼም አድንሃለሁ። ዘርማን ዘር መቀመቅ ወርደሽ እስቲ አደንሽን ትቀጥይ እንደሆነ እናያለን። ቀጥይ። 15 ቀን እንደማልቆይ አንቺ ልጅ ቀጥይ። ያለበዛ ድጋሚ ነው ካሜራው የሚቋረጠው። ሳሚ ወለኔ አይደለም ያገትኩት። ማን ያገተው? ማን ያሳገተው? አጎቱ ነው። ምን የራሱ አጎት። ምንድነው የምትዩ? አዎ በእኔ እንዲታገት አስደረገ። ራሱ ትዕዛዙን የሰጠኝ አጎቱ። እንዴት ሆኖ ነው የሳሚ አጎት እሱን ሊያሳግት የሚችለው? በቃ እውነታ ይሄ ነው። ከሳሚ አጎት ጋር እኮ ተቀምጬ ሳሚን አምጣልኝ ብሎ ከኔ ጋር እኮ ግብ የፈጠረ ሰው እኮ ነው። እስከዚህ ድረስ ነው። አየህ አይደለ? የሳሚ አጎት ይሄንን ነው የምትይው? ይሄ ራሱ አጎቱ ነው ሳሚን ያሳገተው። ይሄ ራሱ እንዲታገት ብዙ ጊዜ ጠየቀኝ፣ ብዙ ጊዜ ለመነኝ። ከሳሚ ጋር ምንም አይነት ችግር የለኝም። ምን አገናኝቶት ነው እሱን የሚያሳግተው? እኔ ስለምን አቅልሃለሁ? ጠይቃ እሱን በምን እንደተገናኘን ምን አቅልሃለሁ? እኔ ነኝ ትዕዛዙን የተቀበልኩት። አንቺ ልጅ እርግጠኛ ነሽ ይሄ ሳሚ አጎት ነው? አዎ እርግጠኛ ነኝ። ሌላ ሰው እንዳይሆን። ይሄ ራሱ ለእኔ ትዕዛዙን የሰጠኝ ይሄ ሰውዬ ነው። ይህ አጎቱ አይደለ እንዴ? ሌላ አጎት ካለ አላውቅም። ለእኔ ግን ትዕዛዝ የሰጠኝ ይሄ ሰውዬ ነው። ስለሌላ አላውቅም እኮ። የሳሚ አጎት ያንቺ አለቃ ነው? አዎ እንግባባ ነበረ። ሳሚን እንዳሳግትለት ጠየቀኝ። እኔ ደግሞ ታውቃለህ ገንዘብ እንደምወድ። የሳሚያ ይሄን ያህል እኮ ናቸው። አፍንጫ ላይ ያለው እንትን ሳትል እኔን ታድናለህ በየቦታው። የሳሚ አጎት ድካዬን እያሸተተ የሳሚ አጎት ያንቺ አለቃ ነው። እኔ ሴት ስለሆንኩ ነው። የሳሚ አጎት ያንቺ አለቃ ነው። ያንቺ አለቃ የሚሆን ምን የሚሆን ዞሮ የሳሚ አጎት ቤቴ ድረስ መጥቶ የነበረ ግለሰብ፣ ቢሮ ድረስ መጥቶ የነበረ ግለሰብ፣ ቤት ድረስ ከኔ ጋር ቁጭ ብሎ ያወራ ግለሰብ ወንድሜን ፈልገዋል አለ። አሁን የት ነው ሳሚ ያለው? በጣም ድብደባ በዝቶበት በጣም ተመቷል። ስለዚህ እኔ ደግሞ ነፍስ ማጥፋት አልፈልግም። እንዲገደል ብሎ ትዕዛዝ ሰጥቶ የነበረ እንዲገደል ተብሎ ትዕዛዝ ተሰጥቷል። አንቹ ጋር ይጨርሱት ሲለኝ እኔ አልፈልግም። የሳሚ አጎት ነው ይሄን ነገር ያለው? አዎ እውነት እኮ አትፈልግም አይደል? የገዛ ሳሚ አጎት ግደሉት ብሎ ትዕዛዝ ባንቺ ሰጥቷል። እንዲገሉት ብሎ ትዕዛዝ ሰጠኝ። እኔ ደግሞ ቤቴ ውስጥ ነፍስ አላጠፋም፣ በቃ ከዚህ በኋላ ምንም አይነት ነፍስ አላጠፋም አልኩት። ከዛ ሰዎች ልኮ አስወሰደው ወደ ራሱ ቤት። እስካሁን ግን ሳይሞት አይቀርም። አላውቅም፣ በህይወት ይኑር አላውቅም። በጣም ዝም በይ፣ የማይሆን ነገር አትዘላብጂ። ከሳሚ ሞት ጋር የሚገናኝ ነገር አታውሪ፣ አትዘላብጂ። እንደዚህ አይነት ነገር መስማት አልፈልግም። ሞት ትፈራለህ? ትሰሚኛለሽ? እንደዚህ አይነት ነገር መስማት አልፈልግም። አፍሽን ዝጊ፣ አፍሽን ዝጊ፣ አፍሽን ዝጊ። አጎቱ ጋር ነው ያለው። ሂድ ድረስለት፣ የምትወደው ከሆነ ሂድ። እንደዚህ ትክንክንክን ያደረገህ ሂድ እናድ ነው። ምን ብዬ መናገር እንዳለብኝ አላውቅም። ከኋላ ያላችሁ ምን ላይ ነው የደረሰው? የሳሚ አጎት እየተከታተሉት ነው። አሁንም ቢሆን በየትኛው ቦታ ላይ እየተከታተሉ ስለሆነ አካልክ መምጣት ይችላል። አሁን ያለበት ቦታ ማወቅ ይቻላል? አዎ በቁጥጥር ሳሚ እስካሁን እየተከታተሉ ነው። አጎት እስካሁን ወጥቷል። ከሀገር ውጭ ነው የሚኖረው። ምንድነው እየሰሙ ያሉት? እየተከታተለ ነው አለ። አሁኑኑ የሚከታተሉት ሰዎች ጋር መልእክት ላክ። ካለበት ቦታ ምንም ላይ ይሁን ምንም ይዘውት እንዲመጡ አድርጉ። አሁኑኑ ከዚህ ቤት ሳልወጣ እዚህ ቤት ሆኜ እንዲመጣ ፈልጋለሁ። እኔ ቤት እንዲመጣ ፈልጋለሁ። ለምን ይመጣል? አፍሽን ዝጊ። እዛው ባለበት አፍሽን ዝጊ። እኔ ቤት ነው ሰውዬ። ያንቺ ቤት ነው? እዛው ጠይቀው ባለበት ቦታ። እኔ አገባኝ። ያንቺ ቤት መሆኑ ራሱ ገና አልተረጋገጠም። ውድ ቤተሰቦች እንዴት ይሄ ነገር ሊፈጠር ቻለ የሚለው ነገር እኔ የሳሚ አጎት ነው ትዕዛዝ የሚሰጠኝ። የሳሚ አጎት ማለት ከልጁ ጋር
እኔ ጋር መጥተው ከሳሚ አጎት ጋር ተናንቀን የነበረውን ነገር ታስታውሱታላችሁ። ሳሚ በአንተ ምክንያት ነው የታገተው፣ ሳሚ በአንተ ምክንያት ነው የጠፋው ብሎ ከኔ ጋር አንገት ለአንገት ተናንቀን እየተፈጠረ የነበረውን ነገር አይታችኋል። ልጁ እያለቀሰች ወንድሜን አምጣልኝ፣ ወንድሜ ተሰውሮብኛል፣ ወንድሜ ጠፍቶብኛል እያለች ነበር ስታለቅስ የነበረው። ከምንም በላይ ደግሞ የሳሚ አጎት ይህን ሲያደርግ የአጎቱ ልጅ እኮ ሳሚን ያሳደጋት ማየት ይቻላል። የሳሚ ቤተሰብ ጋር ነው ያደገችው። ምንም አልፈልግም በዚህ ሰዓት ላይ እኔ ራሴ ሄጄ እያዳፋው ባመጣው ደስታዬ ነው፣ እያዳፋው ባመጣው። ለማንኛውም ውድ ቤተሰቦች እንድታውቁት የምፈልገው ነገር ሳሚ እኔ ቢሮ እኔ ጋር ከመጣ ቀን ጀምሮ ምንም ነገሩ አላማረኝም። ምንም ነገሩ የሳሚ አጎት እኔ ቢሮ ከመጣ ጀምሮ እኔ ያለሁበት ቦታ ከመጣ ጀምሮ ምንም ነገሩን ያላማረኝ ምንም። እኔ ብቻ አይደለም ኮሜንት ላይ ብዙ ነገር ጽፋችኋል፣ ብዙ ነገር አውጣችኋል። እባክህን ይህን ሰው ተከታተለው፣ ይህን ነገር ይሁን ነገር አድርጎ ብላችሁኛል። ሁሌም የምናገረው አንድና አንድ ነገር ነው ውድ ቤተሰቦች፣ እያንዳንዷ የሚጻፋትን ኮሜንት አነባለው። የምትሰጡኝን ሀሳብ አስተያየት በደንብ አድርጌ ነው እማየው የምለው በምክንያት ነው። ተከታተለው ያለውን ነገር ኤው ካላችሁን ቀን ጀምሮ ራሱን የቻለ ሰው መድቤ ሲከታተሉት ነበር። የሚወጣበትን የሚገባበትን የሚሄድበትን በየጊዜው ሪፖርት ይቀርብልኝ ነበር። በጣም በሚገርማችሁ ሁኔታ ግን እንደ አንድ ተራ ግለሰብ ነው። ለየት ያለ ነገር እንደዚህ ሊያስጠረጥር የሚችል ነገር በፍጹም አልታየበትም። የሆነ ቦታ ይወጣል ይገባል ነው፣ ሌላ ምንም ነገር አላዩበትም። በዛ ምክንያት ኢቨን ክትትሉ ጠቃሚ ነው አይደለም እስከሚባል ደረጃውን ደርሰን ነበር። አሁን ላይ ግን ይህ ግለሰብ የሳሚ አጎት የማርታ አለቃ ሆኖ ተገኝቷል። ለማንኛውም እንደዚህ እንደዛ ብዬ መናገር አልፈልግም። ይምጣ፣ ከሁሉም ጋር እዚህ ጋር ይፋጠጣታል። ዛሬ ለማንኛውም እኔም ብቻ ሳይሆን ከኋላም ያላችሁ ሰዎች ፕሊስ ራሳችሁን ኮንትሮል አድርጋችሁ ስራችንን ፕሮፌሽናል በሆነ መንገድ ነው መስራት ያለብን። ስሜት እንዲገዛን አያስፈልግም። ማድረግ ያለብን ነገር እናደርጋለን። እዚሁ ቤት እንጠብቃታለን። ሲመጣ ምንድነው የሚፈጠረው ምንድነው የሚሆነው የሚለውን አብረን የምናይ ይሆናል። እስከዛ ድረስ ሌላው ጊዜ ሀሳብ አስተያየታችሁን ጻፉልን። ከዛ በኋላ እዚሁ እንገናኛለን። አብራችሁን ቆዩ። መልካም ጊዜ